ጸሎት አድርጊበት አስደርጊበት ጥሩ አይደለም አይነት ነገር አለችኝ። ከዛ ግን ምንድን ነው ስላት ይሄ ጥሩ አይደለም ግን ሰውዬሽ ደህና ነው አለች። ምን ነው ስላት ጡት ትዳር ነው ባል ነው ማነው ገበናሽ ነው አይ ተንኮለኛ ምቀኛ ነው ሜቢ በሁለታችሁ መሀል ላይ የሆነ የተፈጠረ ነገር ይኖር ይሆናል አለች። ሳለቅስ አደርኩ። ጠዋት እንኳን አደረሳችሁ ምናምን ይባላል አይደለ? እኔ የለም አይኔ እንዲያ ቅልቅል አካክለው ላውጦ ሳለቅስ ያደርኩበት ቢለምኑኝ ወንድሞቼ እናቴ ብትለምን አባቴ ተይ ቢለኝ ልሰማው ነው። በማግስቱ መሄድ አለብኝ ወደ ዱባይ መሄድ አለብኝ አልኩ። ከዛ ወንድሜ ስነግረው ተይኝ በቃም እዚህ ያለው ዱባይ ያለው ወንድሜ ጋር ደውይ ቴክስት አደረግለት። ያኔ 100 ብር ውድ ነው። አዎ የ100 ብር ካርድ ከዚህ ማለት ነው። ከዛ ደውልልኝ ወይ አናግረኝ አይነት ነገር አልኩት ስለው ደወለልኝ። ምን የተፈጠረ አቦሽ ጋር የተፈጠረ ነገር አለ ስል አትጠይቂኝ ወንድምሽ ነው ኦኬ አትጠይቂኝ ምክንያቱም ማታን ኢቭን እንዴት እንዳደርን አላውቀውም። ራሳችን ያገኘነው ሶስታችንም አንድ አልጋ ላይ ነው። መሬትን አንጥፈን ነበረ አንድ አልጋ ላይ ሶስታችን ማለት የቦይፍሬንዴ ወንድሙ እዛ መጥቶ ነበር ብዬሻለሁ አግብቷል። የሚዜው እህት እዛ ነው የምትኖረው ሴት ናት። እሺ ለካ እሷም ኢቭን ጋብዛቸዋለች እነሱ ጋር በዓል እንዲያሳልፉ ወንድሜንና ልጁን ያው ልጁ ስለሽ ቦይፍሬንድ ማለት ነው። እሺ አብሮ ባል ያትበይ ስላልሽኝ እሺ ከዛ ለካ አብሮ ሲጠጡ በመጠጥ ምክንያት ለካ ተበላሽቷል መሰለኝ ሶስቱም ማለት ወንድሜም ልጁም እሷም በቃ ይሄን አላውቅም እንደዚህ ሆነናል አለኝ። አዘንኩኝ በቃ ሞር አለቀስኩ። ይሁን በቃ ምን አላውቀውም ስሜቱ ምን አይነት ስሜት ሊሰማኝ እንደሚችል ይዛን ቀብድ ነው የሆንኩት። በማግስቱ ሄዳለሁ አልኩኝ። እንግዲህ 2001 በአንድ 2000 ተከበረ በአንድ ማለት መስከረም 2 ማለት ነው። በመስከረም 2 ወደ ዱባይ ሄድኩኝ። ሲሄድ አካሄድሽ ገና ነበርኩኝ ገባኝ ገና ነሽ ግን ሄጄ ምን እንደተፈጠረ ልወቅ ነው። አዎ ምክንያቱም እንኳን አደረሰሽ ብሎ አልደወለልኝም። ምክንያቱም ደህና ደሪ እንባባላለን በቴክስት እንዴት ሆነሽ በአዲስ አበባ እንዴት ናት ምናምን ቴክስት እንደራረጋለን እስከ ኢቭ ድረስ ማለት ነው። ከኢቭ በኋላ ግን እንኳን አደረሰሽ ይለኛል ብዬ ሲጠብቀው የለም። ከተሰማኝ ስሜት አንፃር ማለት ነው ጠበኩትና የሆነ ፍርሃት ነገር ተሰማኝ። የለም በአንድ ቀን የለም ኢቭ የለ 2000 ሚሊኒየም የለ ምንም። በማግስቱ መሄድ እፈልጋለሁ። የሚገርምሽ እናቴ ማለት ነው ሊሄድ ስል ምን አዘጋጅታለች ለእኔና ለሱ ለእኔ ነጠላ ጋቢ ለሱ ጋቢ የሚያማምሩ ጋቢ አዘጋጅታ ድፎ ደፍታ ይዘሽ ስትሄጂ ትሄጃለሽ። እሷ ውስጥ አይሰማትም ይሄ ስሜት። እኔ ባዶነት ነው የተሰማኝ ያለውና ምንም ነገር መያዝ አልፈልግም። ብቻ ሄጄ ማወቅ ነው። እሱ ያስኩኝ እንደው በቃ ወይ የሆነ ነገር ደርሶበት ሊሆን ይችላል ወንድሜ ያለኝ ምናምን የሚል ነገር ሌላም ስሜት ይሄም ላይሆን ይችላል ወይ ወንድሜም ዋሽቶ ሊሆን ይችላል የሚል ነገር አልመጣብሽም? በቃ ባዶነት የተሰማኝ በቃ ሙሉ ነገር ልክ እንዳልሆነ አወቅሽው? በረደኝ። አሁን አንዳንዴ ገላሽን ታጥበሽ ሳትለብሽ ሙቀት ውስጥ ወጥተሽ የሚሰማኝ ስሜት የለም ቅዝቅዝ የሚል አይነት ነገር ነው የተሰማኝ ስሜት አልረሳውም። በቃ መሄድ አለብኝ። በእናቴ ጋር ቆይተን ተረጋጊ እሄዳለሁ። ሄድኩኝ። ሌሊቱን በር አልተቀበለኝም። ሜትሮ ነው። ሌላ ጊዜ መኪና አለው ብለሻል። እንደምትመጪ ያውቃል? አያውቅም። ግን ስልኩ ጠፍቷል። እንግዲህ ከወንድሜ ጋር አርቶ ይሆን አላውቅም። ስልኩ አይሰራም። የሚኖርበትን አኮሞዴሽን አውቃለሁ። ለወንድሜ ብቻ እየመጣሁ ነው ብዬ ደውዬለታለሁ። ከወንድሜ ጋር ኮንታክት አድርጌያለሁ። ሄድኩኝ በሜትሮ ከዚህ በፕሌን ሄድኩ። ሜትሮ ባቡር ማለት ነው። በባቡር ቀጥታ እሱ የሚኖርበት አካባቢ አለ ይወርዳል። አልኩዝ የሚባል አካባቢ ነው። ወረድኩኝ ከሜትሮ
ከባቡር ከዛ በራይድ በታክሲ ይዤ ቤቱ ሄድኩኝ። አስጠራሁት። ይሄ በቃ አንገቱ የሚደፋ ሰው የሌባ ሰው አይተሽ ታውቂያለሽ? ስትደርሽበት አንገቱን እንዲቅርቅር አድርጎ ድፍት ብሎ እንዲቀና ብሎ አያየኝም። የተፈጠረ ነገር አለ ንገረኝ። ለምን እንደዚህ ትኛለሽ? ገና እየመጣሽ ነው። ሰላምታ አይቀድምም? አይ ከሰላምታው በፊት እኔ ውስጤ ሰላም እየተሰማኝ አይደለም። ስለዚህ ማወቅ እፈልጋለሁ። ምንድን ነው የተፈጠረው ነገር? ምንም አልተፈጠረም፣ ነይ ሰላም ነው ምናምን፣ ነይ እንሂድ ወደ ቤት አለ። እቃውን እንዳትነካኝ ነው፣ እቃውን ሊያዝ አለ እሱ። ታክሲውን አስቆሚዋለሁ። በቃ ተይውና ነይ አብረን እንሄዳለን። አልሄድም፣ አንተ ከኔ ጋር አትሄድም፣ የሆነውን ነገር ንገረኝ። ከዛ በኋላ ከሰማሁት በኋላ ወይ ወስናለሁ ወይ አልወስንም። ግን እዚሁ ጋር ቆሜ አንተ ጋር የመጣሁት ከትላንትና ወዲያ ቤተሰቦች ይረብሻለሁ። ያሳለፉት ነገር ትክክል አይደለም። አንተ እዚህ ምን እያደረክ እንደነበረ አላቅም፣ ግን ውስጤ ግን በርዶታል። በቃ ባዶነት ተሰምቶኛል። ያ ነገር የምትመልሰው አንተ ብቻ ነህ። ያረከው ነገር የተሳሳተከው ነገር ካለ ንገረኝ። ምንም በቃ እንግዲያውስ እንዳታገኘኝ። ታክሲ ውስጥ ገባሁ። ወደ ቤት የመጣው ወደ አኮሞዴሽን ማለት ነው። ወንድሜ መጣ ከስራ። ወንድሜ ኢቨን ለየኝ አልፈለግም። አንገቱን ያቀረቀረው። ከዛ አቡሽን አገኘሽው እንደዚህ ያደረግሽው ይለኛል። አግኝቼዋለሁኝ፣ ግን ምን እንደተፈጠረ እስኪ ንገረኝ፣ አንተ አስረዳኝ። ካገኘሽ ለምን እሱ አልነገረሽም? አላውቅም፣ ምንም የተፈጠረ ነገር የለም አለኝ። ግን ማደራችሁን አንተ ነው የነገርከኝ፣ እሱ አልነገረኝም ምንም። እና ያለውን ነገር ከእሱ ብረዳው ደስ ይለኛል። ግን አንተ አብረህ ስለነበርክበት ምንድን ነው ያደረጋችሁት ንገረኝ። ከዛ እውነታውን እሱ ሲነግረኝ በቃ ጠጥተናል። ኢቨን አብረን ያደር ነው። እሱም መሀላችን እሷ ነበረች። እኔ ከግራ ነኝ፣ እሱ ከቀኝ ነው። ጠዋት ስንነሳ ያየሁት ይሄን ብቻ ነው። እንግዲህ እኔም ተጨማለቄ ሊሆን ይችላል አላውቅም ማለት ነው። ኢቨን ወንድሜ ማለት ነው በቃ እዛ ጋር ቆመ ማለት ነው። የወንድ ልጅ ታሪክ እንደው አይ በቃ ተሳስቷል፣ ይሄን ያሳሳት ይሄን የሚል ነገር ጭንቅላትሽ ውስጥ አልነበረም? የለም። እንደው በቃ እስኪ ልጠይቀውና ለምን ተሳሳተ ላይሆንም ይችላል የሚል ነገር የለም? ምንም በቃ አቆምሽ። በቃ አይጧ ገባች። መውጫዋ እስካልተገኘ ድረስ በቃ ተደፈነ። ልቤም አብሮ ድፍን አለ። አንዴ ጠየቅኩት፣ ምንም አልተፈጠረም አለኝ። ከዛ በኋላ ሊነግረኝ የሚችለው ነገር ታሪክ ነው የሚሆኑ ቢለኔ እለት ግን ተሳስቻለሁ፣ እንደዚህ ነበረ ያኔ ቢልሽ ላይ ኖሮ ታክሱ ላይ ወርጄ ታስቢ ነበር። ያኔ ምን ላስብ እንደምችል አላቅም፣ ግን ፈልገሽው ነበረ ቢነግረኝ መናገር መለስ ይመስለኝ ነበረ። የለም ብሎ ከደፈነው አብሮ ይደፈን። አልተመለስኩም ወደኋላ። በቃ እሱን ቀረ። ጋቤን አምጥቼ ለአባቴ ያለበስኩት። አልሰጠውም ለሱ እናቴ ከዚህ ልካለታል ነበር፣ አልሰጠውትም። አስቀመጥኩት እኔ ጋር። ከዛ በኋላ ማትታወቅ ማለት አሁን በቃ ገባኝ። አሁን እንደዛ ላይ አንቺ አለመታመኑ እኔ ለአንድ ቀን ሄጄ ምናምን የሚለው አለና ከዛ ደግሞ ልትጋቡ ቤተሰብ አስተዋውቃችሁ እቃ ካርጎ ልታረጉ ንብረታችሁን አንድ ላይ አድርጋችሁ ያለው ነገር ያኛው ነገር አይበልጥም ነበረ? በቃ እስኪ ላዳምጠው ወይ እስኪ እንደ ቆይ ልሞክር የሚል ነገር የለም ልብሽ? በቃ እንደዚህ ቆም ቁርጥ ያለው በቃ የዛን ሰዓት ላይ አሁን ምን ተፈጥሯል ብዬ ስለው ምንም ካለኝ ለሱ ምንም ነው ማለት ነው። ነገ ጠዋትም ሊደግሞ ይችላል አላውቅም። በቃ አይምሮዬ የዛን ሰዓት ላይ የወሰነው ምንድነው ምንም ካለኝ በቃ ይሄ ልጅ አብሬው እየኖርኩኝ እንኳን ምንም ነው እያለ ሊቀጥል ይችላል። ምክንያቱም እኔ እንደሱ አስበሽ ነው በቃ አይምሮዬ በቃ ይሄ አይሆንም ማለት ነው። አንድ ንብረት አልወሰድኩም። እንግዲህ ወርቅ ያሳሳል አይደለ? የአንገት ጌጥ፣ የጆሮ እንግዲህ ስንት ዓመት ያካበትኩት ማለት ነው። አልሰጠኝም። ስንት ዓመት ኖርሽ ነበር ያኔ? ወደ 4-5 ዓመት 5 ዓመት። ከዛ ሴትዮዋም ሴቶቹ ደግሞ ይሰጣሉ። 5 ዓመት ማለት ብዙ ብር ላይኖርሽ ይችላል፣ ግን እቃ ይኖርሽ። ወርቆች አሉ። ኢቭን እንኳን አንድ መኪና ፖርሽ መኪና ናት ያለቃይ ማለት ነው። እሷ መኪና እኔ ነኝ የማጥብላት ከተገዛች ጊዜ ጀምሮ እንደተገዛች ናት። በስሟ ወርቅ ገዝቶ እጣ ገዝቶ
የእጅ ብራስሌት ትወጣለት። ያቺ ያቺ ወርቅ መኪናው ላይ ነው የምትንጠለጠለው። ሳስመዝናት 14 ግራም ነች። ያቺን ለእኔ የሸለመኝ በጥሩ ዋጋ ተሸጠችለት። ወደ 2 ዓመት መኪናዋን ነድቷል። ተነድታ መኪናዋ ስቲል ዋጋው አልቀነሰም። ቆንጆ ነው የተያዘችው። ከዛ ያቺ ያንቺ ነች የሚገባሽ ብሎ ኢቨን ጊፍት ሰጥቶኛል ሰውዬው። ያም እዛ ጋ ነው ያለው፣ እቃችሁ ጋ ነው ያለው እሱ እዛ ውስጥ 14 ግራም። ይሄ የአንገት ሀብል ትልልቁን ተይው። ይሄ ጣት ቀለር፣ ምክንያቱም ዱባይ ርካሽ ነው፣ ወርቅ ርካሽ ነው። እንዳሁን ብር እንዴት ነበር የምንገዛው? ወርቅ እንደዛ ነበር። አልተመለሰም አይምሮ፣ በቃ ልቤም አልፈለገም። በቃ ዘጋው ያን ታሪክ። አልሰማም፣ ከማንም ጋር አልገናኝም። በእኔና በሱ መሀል ያለው አንድ ወንድሜና የአንድ ዘፋኝ እህት ጓደኛዬ ነበረች። በእኔና በሱ ቤተክርስቲያን ስንሄድ የምታቀን ማለት ነው። ኢቭን እሷ እንኳን ወሬ እንዳታመጣ እንትን አልፈቀድኩላትም፣ ግን ተተውላለች። ወሬውን ከሱ እንዳልሰማ ብለሽ ነው ወይስ እንደው ይሄ የተጎዳሹ ነገር እስከሚታከም ነው? አላውቅም፣ አታውቂው? በቃ እዛ ጋር የሱ ቆም አይደለ፣ በቃ መስማት አልፈልግም። ብቻ ግን ምንድን ነው የሚታየኝ? መጠጣት፣ ማጨስ። የሚገርምሽ የፓኪስታኖች የሚጨምሯት ቅጠል አለች። ምን ላይ? እንደ ጫት የምትመስል። እሺ፣ ምን ላይ ነው የምትጨምሪ? ያው ሰይጣን መቼም ሲመጣ ከነ መፍትሄውን አብሮ ይመጣል። እንግዲህ ጫትን ቅሜ አላውቅም፣ ግን በቃ ሲወሰውስሽ ያቺን ቅጠል አበሾች ሎሚ ጨምረሽበት ዘፍዝፈሽው ስታድሪ እንደ ጫት ይሆናል፣ ይቃማል፣ ይቅሙታል አለሽ። እና ያቺን አሳሰበኝ አይምሮዬ ማለት ነው። ከዛ ሲሰሩትም አበሾች አውቃለሁኝ። ያን ሁሉ አድርጌያለሁ። የደረሰብሽን ነገር ከመጋፈጥ ይልቅ እሱን ለመሸፈን መጋፈጥ አልፈለግሽም። ውስጥሽም ምን እንደሚልሽ መስማት አልፈለግሽም። አልችልም። ቤተሰብ ብቻ ይደውላል፣ ተጽናኝ ይላል፣ እባክሽ አይዞሽ ይላል። ቤተሰቦች፣ እናቴ፣ ወንድሜ፣ 2 ወንድሞቼ፣ አንዱ እኔ ጋር ነው ያለው። በቃ ቀን በቀን ነው ፖስታ የሚደርሰኝ። ኢሜል ያደርጋሉ፣ በሰውየው ኢሜል አድርሳለሁ። ከዛ ሁሌ ነው የሚሰጠኝ። ከዛ ግን እነሱ ታይ በቃ ራስሽን ብቻ አትጉጂ። አልሰማም። ምን እያደረኩ እንደሆነ አያውቁም እነሱ። ኢቨን እንኳን እንዳይሸትብኝ ሺሻው ሽንት ቤት ተደብቄ። የት ያለሽበት መኖሪያ ቤት ክፍሌ ክልክል ነው፣ አይፈቀድም። በዛ ላይ ደግሞ እኔ ገና ልጅ ነኝ፣ እነሱ የሚያውቁኝ። አሁን እንደዚህ አድጋ እንደዚህ ፍቅር ውስጥ ገብታ በእንደዚህ ተጎድታ ውስጥ አይሰማውም፣ አያውቀኝም። በዛ አያውቅም፣ ሰውየው አያውቅም። ገና ታቱ ትንሽ ናት፣ ልጅ ናት፣ ገና ናት። ግን እኔ ሙሉ ለሙሉ የለውኝም። እንደ እሱ መውጣቱን ሳቅ ተንደርድሬ ማከታተያ ክብሪ ከማጣት የተነሳ እንቁላሉን እንትን ሞሎክሲዮ እንዳደረገው በጧፍ እንዳደረገው ብልጭ ልጭ ቻርኮላለች። እችኛዋ 4 ማዕዘኗ ማለት እሷን ትዕግስት አሁን ሳስበው እንደዛ ታገስኩትን ትዕግስት አሁን ላይ የት ደርስ ነበር እላለሁ። እሱን በምንድን ነው የምታቃጥይው? በላይተር ላይተሩ ይግላል። አሁን ተረት ነው። አቀጣጣይ ስልክ ስደርስልኝ እሷን እፍ እያልሽ ፍልና ልክ ነጩ ካላለቀ ራስ ምታት አለው። ብልጭ ልጩ ያጡ እንትን ያመኛል። እስክትቀጣጠል ጠብቂ። አንዱን አደርጋታለሁ። 2 3 ሳብ ካደረገው ጥው ያደርገኛል። ሱስ ገባሽ? በቃ አንተ ሙሉ ለሙሉ ካላጨስኩ አልንቀሳቀስም። ከዛ በፊት ግን አታረጊም ነበር? አላውቀውም፣ ጭራሽ አላውቀውም። እሺ። እና ምን ልልሽ ነው፣ አልተለማመጥኩም እሱን። በቃ ተውሽ። አለቀ። ከዛ ወደ ሱስሽ ገባሽ? ሱስ የገባው ያን ሲጋራ ጨስ ማነው እንትን አጨሳለሁ፣ ሺሻዬን አጨሳለሁ። ከዛ እያልኩ ምን ውስጥ ገባኝ? ሱስ ውስጥ ገባው። ለሱስ የሚሆነኝ ብር የለኝም። ቦርሳ ተከፍቶ ካገኘውን የሚያስቀምጡት ብር አላቸው። አሁን ሳስበው የሚያናደኝ ዩሮና ዶላር ነው የምመነዝረው። ድርሃም እንኳን አይደለም፣ ድርሃም አይደለም። 10 ዶላር $100 ካገኘው
አላስቀምጥም። ትወስጃለሽ? እልም በቃ ያ እንትኑ ሱሱ ወደ ሌብነት ሄደ። በቃ ሌብነት እስገባ። ትክክል። የምጠጥ ምንድን ነው እሄዳለሁ ጭፈራ ቤት። እሱ ሌብነቱም እኮ ህይወት ለመቀየር አይደለም። አሁን የሚገርምሽ ዘመድ ይዞ መቶ ሰውየው ፍንዳቶች ናቸው፣ ዳንሰኞች ናቸው። ከአሜሪካ ነው የመጡት። $15 15 መቶ ማለት ነው። ስንት ማለት ነው? 1500 ተጣልተዋል እነሱ። እሷ ፍላይት አድርጋ $1 አስቀምጣለች። አሁን ስነግራቸው ወንድሞች ይስቁብኛል። ከዛ ላይ 100 አንስቼ ሌላውን ቁጭ አድርጌ እሄዳለሁ። እሱ ማታ እስኪመጣ ማለት ነው። እሷ አላየውም፣ ተጣልተው አይነጋገሩም። የሆነ ጽሑፍ ብቻ አስቀምጣ ከነ $1 ማለት ነው። እሱ ማታ ሲመጣ ነው ያነሳው። በዛች መሀል ላይ እኔ ማንሳት እችል ነበረ። አያውቁትም። ከመሀል ምታነሽ ሆን ጠይቀሽ አታውቂም? እኔ አያስጨንቀኝም። አትጨነቂም? ምንም ብያዝ ምናምን አትይም? ማንም ታቱ ታደርጋለች። ምን የለም ታቱ ሌባ ናት፣ ታቱ ሱስ ውስጥ ገብታለች፣ ማንም አይለኝም። ከላይ ሌላ ነሽ። ይሄ ከሱ በኋላ የመጣብኝ ነው። አነሳለሁ፣ እሄዳለሁ። የሆነ ነገር ሳገኝ የሆነ ነገር ይዤ እወጣለሁ። ሩጬ የት ነው? ጭፈራ ቤት ነው፣ የሀበሻ ጭፈራ። ምንም አላደርግም። 2 ቢራ ጠጣለሁ፣ ሺሻዬን አጭሼ የራይድ ይዤ ወደ ቤት ይገባለሁ። በቃ ይቺ ናት ታሪኳ። እየተሸሸግሽ ነው አይደል? ከሁኔታው የምትደበቂበት በቃ ይሄ ነው ሊሸፍንሽ የሚችለው ማለት ነው። በቃ እንደዚህ እያልኩኝ እንግዲህ ኖርኩኝ ብዙ። ከዛ መሀል ላይ ስንት አመት ነው በዚህ ውስጥ? ኧረ ከ3 አመት አይበልጥም። በሱስ ውስጥ እንደዛ እዛው ቤት ውስጥ ነሽ? ሰውየው ቤት ውስጥ ነሽ? አጨሳለሁ። ከዛ ምን ቀነሽ ብትይኝ መሀል ላይ የሆነ ጓደኛችን አለ፣ የሱስ ጓደኛችን ማለት ነው፣ ሞተ። በእንደዚህ ምክንያት ተመቶ እንጠጣለን አብረን። የሚመሽበት ሲያመሽ እሱ ተመታ፣ ጠብ ላይ ተጣላ። በዛ ምክንያት እሱ ጭንቅላቱ መሬት መታው፣ ሞተ። እሱ እንትን ሆነሽ ውጭ መሄድ የሚለውን ነገር አይ ወደ ውጭ የጭፈራ ቤት ማምሸት የሚለውን ነገር ፈራሹ ገደበኝ። ተገደብኩኝ። መውጣት አልፈልግም። ቢያንስ ወይ ከወጣሁኝ ደግሞ የሆነ አልሽ አይደለ የሆነ ሰዓት ላይ ጠጥቼ ምናምን ራሴን ጡዝ አድርጌው እመለሳለሁ እያልኩኝ እንደዚህ እሱ ሲሞት ሲቀር ሰውየው 1 ወር እኔ ጋር ይቀመጣል፣ 1 ወር አገሩ ይሄዳል። ሚስቱ አልተመለሰችም። የልጆቹ እናት በቃ ተዋት። ከዛ መሀል ላይ የሆነች ፍሬንድ ያዘ እሱ፣ ሊባኖሳዊ ናት፣ ቆንጆ ሴት ነች። እሷን ያዘ። እኔን አትፈልገኝም። አብሮ ይዝናናሉ፣ ይጨፍራሉ፣ ይላሉ። እኔን ወደ ክፍልሽ ነው የምባለው። ክፍሌ ስገባ እነሱ አያውቁም። ሺሻዬን ይዤ ነው የምገባው። ብር አይሰጥ፣ ደሞዝ አይሰጥም። ደሞዝ አይከፈለንም። ደሞዝ ምንድን ነው የሚያደርጉት? የ3 ወር የ2 ወሩን አንዴ ነው የሚሰጥሽ እንጂ በየጊዜው እጅ ብር አታገኝም። በየወሩ የለንም፣ ብር አይሰጥም። እሱም ሲመጣ ወይ ትልኪዋለሽ ወይ ትጠጭበታለሽ። ይሄኔ አሁን መጠጥ ላይ ነው የሚውለው። ቤት ብር መላክ አቆምሽ? የለም አልክም። ምንድነው አይበቃኝም። እሱ 500 ድርሃም አትበቃኝም። ከዛ ምን ማድረግ ጀመርኩኝ? ጓደኛ አለችኝ፣ የሆነ ጣበሻት በመሀል ላይ ተዋወቅኳት። ውሻ አለችኝ እኔ። ውሻዬን ላዝናና ስወጣ አበሻ ትልቅ ከሷ በላይ የምታክል ውሻ ይዛ መጣች። አበሻ ነሽ ብርቅ ነው አበሻ። ተዋወቅን። እኔ ሻይ እንጠጣ፣ ሻይ ልጋብዘሽ ብዬ ይዣት መጣሁ። አንቺ ብቸኛ ስለሆንሽ? ቀን ብቻዬን ነኝ። ያው እንደነገርኩሽ ዘፈን በሙቀት ላይ አይከፈትም። በር ከፍቼ ሙዚቃ ማዳመጥበት ጊዜ አለ፣ ብቻዬን እንደ እብድ ሆኜ ማለት ነው። ከዛ እሷን ተዋወቅኩኝ። ከእሷ ጋር ጓደኛ ቤት ጓደኛ ሆን ከጊዜ ብዛት ማለት ከወራት ከቀናት ብዛት። ከዛ ከእሷ ጋር ፖስቸሮ በጣም ያምራል። አረቦች ሁሉ ይደባደቡባታል ከእሷ ጋር ምን ማየት ስለሚወዱ። እሷ ለእኔ አሁን ምን ማድረግ አለብኝ? አረቦች ናቸው። ያው ቂጥ ካሳየሽ ችግር የለባቸው። እሺ። ከዛ አሁን እሷን ስታልፍ የኔ ሰውዬ አጋጣሚ አያት። ማናት አለ። ጓደኛዬ ነች አልኩት። ከዛ እሺ አንጨት ቆንጆ አለ።
ከዛ ደውዬ ለሷ አስቱ በናትሽ አሁን እሷን እኔ የፈለግኳት ብር የለኝም የገቢ ምንጭ ላረጋት ነው ፕላን ያረኩት። ምክንያቱም አጋጣሚ ብለሽ እኮ እየሰመጥሽ ሄድሽ በቃ የጠፋሽ። ከዛ በቃ ምክንያቱም ብር የለኝም። በቃ ደግሞ ብሱሱ ብር ይፈልጋል። ጭፈራ ቤት መጣሽ ከተባልኩ እኔ ካለማጋነን ጋርዱ ራሱ ጋርድ ይሆነኛል። ችግር እንደዚህ ጋር እንዴት እንደማመጣው አላያውቁም እነሱ። ሀብታም ነው የምትመስለው። በቃ ቴብል አዘጋለሁ፣ ብቻዬን ጠረጴዛ የሚይዘው ማንም አይነካኝም፣ ማንም አይተናኮለኝም። የፈለግኩትን አርጌ ጠጥቼ አጭሼ በክብር ተነስቼ ነው የምወጣው። አረብሽም። አሁን ምን ማድረግ ጀመርኩኝ? እሷን የገቢ ምንጭ ማድረግ ፈለግኩ። አያት አይደል አንድ ቀን ድጋሚውን እንግዲህ በእሷ ምክንያት ብር መምጣት አለ ላየበት እንግዲህ ዋው ካለ ስለዚህ መክፈል አለበት የሆነ ነገር። ከዛ አያት ከአንቺ ጓደኛ ነች እንዴት መጣ? በርዝደዋ ነው ዛሬ። በርዝደ በቃ የሺ ብር እንኪ ያለ 1000 ድርሃም ብር ሰጠኝ። ልደቷን ላከብርላ ማለት ነው ከእሷ ጋር። ከዛ አምጥቼ እሷን አስተዋውኳት ልጅቷ ማለት ነው። አያት በቃ ሁሌ እዚህ ትሆን ለማየት ብቻ ከማየት ብቻ። እሱም እኮ እንዲህ በአካል አይደለም ያያት ስታልታ ስትገባ ስትሄድ ብቻ ምንድን ነው የፈልገው መስታወት እንዲህ የሆነ የሚሰራሩት ምግብ አላቸው አይደለ? ሰርቶ እንደዚህ ሲል ቂጣ ብቻ እንዲህ ውዝ ሲል ነው የፈልገው። ከዛ ተነጋገርን ከእሷ ጋር እና ይፈልግሻል እንዲህ ዝም ብለሽ መስታወት ላይ ነው አንዴ ሂጂ፣ ከዛ ማታ ብር አለኝ። እሷ 40 በመጣች ቁጥር እኔ 1000 ድርሃም አለኝ። ዘጋሽ ማለት ነው። ሀብታም ሆንኩኝ። በሳምንት 1000 ድርሃም በወር ማታገኙን የሁለት ወር ደሞዝ የዛን ቀን ያልቃል፣ አይተርፈኝም ለሚቀጥለው ቀን። በሳምንት አይደለም የምሄደው እኔ። እሷ የምትመጣው በሳምንት አንዴ ነው። አንቺ በሳምንት 2-3 ትሄጃለሽ? ቀን በቀን ኤቭሪዴ ትሄጃለሽ? ሁሌ ባዶ ቤት ነው እንትኑ ጭፈራ ቤቱ። አዎ ሰኞ ማክሰኞ አይኖሩም። ዓርብ ቅዳሜ ሐሙስ ዓርብ ቅዳሜ ነው። ሶስቷን ቀን ቅልጥ ያለ ነው የሚሆነው። ከእነሱ ችግር የለብኝም። ብትሄጂ አንዱ አብሮሽ የሚያጣጣሽ አታጭም፣ ሼር የሚያደርግሽ። የሚያሳስቡኝ ግን እነዚህ ቀናት ከሰኞ እስከ ሮብ ያሉት ብቻዬን ነው። እዚህ ብቻዬን ነኝ። ላት ብዬ ብቻ እወጣለሁ። ሰውየው ግን ቆይ አንቺ ማታ ሄደሽ ስታመሽ የት ሄደሽ ምናምን አይለም፣ ቁጥጥር የለም። ክፍል ለብቻችን ነው ያለው። በቃ ደህና ደሩ ብለሽ ከወጣሽ ከዛ መሄድ ትችያለሽ። ወደ ክፍልሽ ትገቢያለሽ። ክፍልሽ በረንዳው ላይ ነው። የእነሱ አንድ ሆኖ እንደዚህ ኮሪደር አለ አይደል? መኪና ፓርክ ያደርጋሉ። የእኛ ክፍል በውጭ በኩል ነው። የእነሱን ቆልፈሽ ነው ወደ ክፍልሽ የምትገቢው። ደህና ደሩ ካልሽ በቃ አለቀ። የግድግዳ ደውል አለ። የሚፈልጉሽ ከሆነ እንደ አጋጣሚ በደውል። በተረፈ ደህና ደሩ ካልሽ የፈለገ ነገር ብን አይተጠሪም። ከእንቅልፍ አትቀሰቀሽም። ስለዚህ አንቺ እዛ ደህና ደሩ ብለሽ ከ5 ሰዓት እስከ 9 ሰዓት ሌሊት ያለችዋ የኔ እንደ ጅብ የምወጣበት ቀን ነው። በቃ እንደ ጅብ። ከዛ ቀን እኮ አልወጣም ከክፍሌ ከትልቁ ቤት ወደ ክፍል፣ ከክፍል ወደ ትልቁ ቤት ነው። ክፍል ስገባ ሌላ ሰው ነኝ እኔ፣ ክፍል ስገባ ሌላ ሰው ነኝ። በቃ እንደዚህ እያልኩኝ ሳምንት ትመጣለች እሷ፣ ታየዋለች። ቱዳይ በርዝደይ ይላል። በርዝደይ ብር ይሰጠኛል። ትይዥ ይወጣል ከእሷ ጋር እያልን ብዙ ጊዜ ተቀመጥን፣ ኖርኩ። ማክሲመም አመት አላለፈኝ፣ 2 ዓመት ከዚህ ነገር ውስጥ። በዚህ መሀል አያምሽም ነበር ማለት ህመም ምናምን አይሰማም? የለኝም ነው አታዳምጪው የሚሆን ህመም የሚባል ነገር የለኝም። ብቻ ምንድን ነው የሆነ ነገር መሳደብ መፈለግ፣ መደባደብ መፈለግ፣ ጸብ። የሆነች ጥቁር ድመት የምታስቸግረኝ ነበረች። አሸዋ ውስጥ በቃ የሆነ ኢንተርኔት ቤት አለ። ኢንተርኔት ቤት ራሴን ፍሬሽ አድርጌ ለመመለስ አሸዋ አለ መሀላችን እና በባዶ እግሮች ስትሄጂ አሸዋው ደስ ይላል፣ የሚሰጥሽ ሰላም አለው። ሁሌ ግን ልደርስ ስል የምታስቸግረኝ ድመት አለች። ከነበርኩበት ነገር የምታባነነኝ ማለት ነው። አይኗ ብቻ ያበራል። እሷ ጥቁር ናት። ወይ በስመ አብ አልለው ወይ ቢስሚላ ያልን ምንም ዝዝዝዝ እንዳልኩኝ ትጠፋለች ከፊት ለፊቴ። ነገ ለመሄድ እዛ ስፈልግ ጤነኛ ከሆንኩኝ አላስበውም መሄድ፣ እፈራለሁ። ድመቷን ትፈሪያለሽ? ድመቷን ሄጄ ስመለስ ግን አገኛታለሁ። በእንደዚህ መሀል ሻማ አበራባት ነበረ።
ህይወት አንዳንዴ ምኑን ከምኑ እንደምታገናኘው ልክ እሷን ሳያት ሻማ ነው ማብራት የምፈልገው። አይኗ እንትን ውስጥ የሚያብለጨልጨው አይኔ ውስጥ ነው የሚቀረጸው። እሷን ካየሁ ቤት ገብቼ ሻማ አብርቼ ሻማው የሚበራው አለ አይደል እሳቱ፣ እሱን ነው አይኔ እንዲያዩ የምፈልገው። ግን አጠፋለኝም። እዛ ውጭ ያየሻት እዚህ አይንሽ ውስጥ ያለች እና በጣም ትረብሸኛለች። ኢየሱስ። ከዛ ሻማ አብርቼ የሻማውን ቅላት እንደዚህ የሚበራውን አይቼ እንዲህ ስልም የምትታየኝ የእሷ አይኗ ነው። ከዛ ማታ መውጣት በአሸዋው ጋር መሄድ ኢንተርኔት ፊት መሄድ የሚባለውን በእሷ ፈራው። ቆመልኝ ማለት ነው አንድ መስመሩ። ከዛ የዚህኛው የጭፈራ ቤት አይደል ያለው፣ የጭፈራው ቤት ከዚህ ከመልሽ ጓደኛዬ ጋር እየሄድን መሀል ላይ የልጁ ወሬ ደረሰኝ። አብረን እንሄዳለን ከዚህ ከጓደኛዬ ጋር ጭፈራ ቤት ምናምን አይደለ። እቺ አሰሪሽ የሚያያት እሷ ጓደኛዬ ናት። ያቺ ግን ከልጁ ጋር የምታቀን ጓደኛ የሆነ የዘፋኝ እህት ያልኳት ልጅ እሷ ወሬ ያመጣችልኝ። እንደዚህ ትሰሚያለሽ? እኔ መስማት አልፈልግም አለ። ስሚ ምን እሱ አግብቷል በተክሊል በቤተክርስቲያን በቁርባን አገባለች። የተሰማኝ ስሜት ውስጥ ለእምነቴን ክብር እንዳይኖረኝ ነው ያደረገኝ። ከቤተ ክርስቲያን ጋር እያያሹ በቃ እሱ አንድ ሰው ነፍስ ከገደለ እስር ቤት ይገባል። ቢያንስ የኔ ህይወት ጠፍቷል እዚህ ጋር። ምን እየሆንኩ ያለሁት እኔ ብቻ ነኝ የማውቀው። የሚሰማኝ ስሜት ህይወቴ የማጠፋው ብር ማንም አይሰማው፣ ማንም ግድ የለውም፣ አያውቅምም። በቃ እኔ ሀብታም ነኝ ሰው የሚያስበኝ። የውጭው ሰውማ ሀብታም ነሽ፣ ታብሌት ገዝተሽ ሁሉ ስጭኝ ያለኝ ዘፋኛለን። አንቺ በጣም ብር ዝም ብለሽ ከምትበትኝ ስራዬን የምቀርጽበት እስቲ አንድ ታብሌት ግዥና ስጭኝ አለኝ። ኤቲኤምን ሰጥቼው ማለት እንዲገዛ። አንቺ ጅል ነሽ አለች እጅ ጓደኛዬ። ይህን ያህል ሀብታም ነሽ አንቺ ተብለሽ ነው የምትታሰቢው። ማድረግ የለብሽም፣ የሌለብሽን ነው እያደረግሽ ያለሽው። አገባ አለችኝ። የሆነ ትንሽ ተስፋ ነበረሽ ማለት ነው አይደል? እኔ እንጃ ለሃይማኖት በቃ እሱን መጠብቀው የነበረው ይመስለኛል። አሁን ከነገሮች ሁሉ ስመለስ ወይ በቤተክርስቲያን ባገባ ደስታዬ ነው። አንዴ ተሳስቻለሁኝ በቃ ብሎ ከዛ እግዚአብሔር ለምን አልቀጣውም? አሁን ጸቤ ማን ጋር ሆነ? ለሱ ክብር ለምን ይሰጠዋል? ምክንያቱም እሱን እስካገኙበት እስከዛች ሚሊኒየም ድረስ በጣም ጨዋ ሰው ነኝ። ምንም አልነበርኩኝም። ኢቭን ቤተክርስቲያን ይዞኝ ይሄዳል። አልሄድም የትም ቤተክርስቲያንን በእሱን ያወቁት እዛ ሀገር ላይ በመኪና ይዞኝ ይሄዳል። እንደ ሀብታም በቃ የሀብታም ሚስት በይ። በመኪና ደርሼ በመኪና ነው የምመለሰው። ፀሐይና ሙቀትን ባስ ምናምን አላውቅም። እና ቤተክርስቲያንን በእሱ አውቂያት ሌሊት አርብ ሌሊት እስከ 8 እስከ 6 ሰዓት ድረስ ጭፈራ አለኛ ቤት ውስጥ ይጠጣል ሰውየው። ያንን ጠዋት ተነስቼ ለቅዳሜ ጠዋት ማለት ነው አስፈቅጄ ተራርቼ አጸዳድቼ እንቅልፍ እያዳፋኝ እረፍት አስፈቅጄው ማለት ነው ቤተክርስቲያን ቆሜ ሳስቀድስ እንዲህ ዥው ምልበት ጊዜ አለ። ያንን እሱ ነበር የሚደግፈኝ የነበረው። ቤተክርስቲያንን ያን ያህል ነበር በእሱ ያወቅኳት። ከዛ እሱ እኔን እዚህ ጋር እንደዚያ ወይ አግቢ ያላለ ወይ አታግቢ ያላለ ወይ ትቼዋለሁ ብሎም አላለኝም። ብቻ ግን ዘው ብሎ በተክሊል አገባ ስባል ዜር የለም። ያን ያህል አመት 2 አመት ምናምን ግን ምንም አትነጋገሩም ከሱ ጋር። በቃ ያኔ ታክሲ ጋር ቆመሽ የሸኘሽው ያልሽው ነው። በቃ አንገናኝም፣ አልሰማም ወሬውም አልኩሽ። ማግባቱንም በቲክቶክ ላይ ነው ማነው ያኔ ፌስቡክ ነበረ እንደ ብርቅ የሚታይ ነበረው። እሱንም አየሁኝ ብለው ሰዎች ነገሩኝ እና ሰምተሻል ወይ ነው እሷ በተክሊል አገባች። በቃ ምንም ከእግዚአብሔር ጋር ጸብ ፈጠርኩ። አማሃቴን ሁሉ በጠሱ።
አንድ ማርያም ከዚህ ጊዜያት ሄድኳት ማርያም አለችኝ። ስለ ማርያም ብቅ ጠላሁት። እንዲህ ከላይ ላይ ነች ያለችው ከትራሴ በላይ ስሄድ እሷን ይዤ ነው ከሀገር የወጣሁት። መመለስ አልቻልኩም። በቃ ምንም ሃይማኖቴ እስላም ነኝ አልል ክርስቲያን ነኝ አልል። ይሄ ሃይማኖት የሌለው ሰው ታውቂያለሽ፣ ዝም ብሎ ለምን እግዚአብሔር እኔ እንደዚህ አድርጎ እሱን እኔ ቢያንስ እዚህ ጋር እንደዚህ ካደረገ ለእሱ ለምንድን ነው ያመቻችለት? ቅጣቱን ለምን አልሰጠውም? ከእግዚአብሔር ጋር ተጣላው። ከዛ ጎረቤት ለእንትን የሚታረድ በግ አለ፣ ለእምነት ብሎ የሚያርዱ አሉ። ጎረቤታችን የባዕድ እምነት ሶሪያዊ ናቸው ሰዎቹ። 6 በግ 5 በግ ያደረጉ እዛ ብርቅ ነው። ከነነፍሱ የምታየው ነገር የለም ማለት አይቻልም። ሰው ሁሉ ብርቅ ነው የሚሆነው። እሱ ግን በማታም ይሁን በጨለማ ያስመጣል። አላቸው ቦታ ጉድጓድ፣ የባዕድ አምልኮ ነው። እዛ ጋር ይቆፈርና ደማቸው ይፈሳል፣ መልሶ ይቆፈራል። ዱባይ ላይ ማንም የሚያደርገው የለም። ከዛ እሱን ስጋ ለማን ነው የሚሰጠው? ለምስኪን ተብሎ ነው የሚሰጠው። ሶሪያዊ ናቸው። ከምስኪኑ አንዷ እኔ ነኝ። ሆንሽ በቃ ያ ስጋ ተቋጥሮ አበሻ ትበያለሽ። እንደዚህ ያለ አበሻ ናት እዛ የምትሰራው። እሷ አትነካም፣ ያው እምነት ጋር ስለምታውቀው እንደዚህ ብሎ አርደውታል። ስጋ ለምስኪን ተብሎ የተሰጠ ነው። ያንቺን ችግር እናንተን ደግሞ ችግራችሁን አውቃለሁኝ። ትበያለሽ አበይም ላምጣ ኧረ አንቺ እግዚአብሔር እሱ ምንም ካላደረገው እኔ ለምን ለእምነቴ ብዬ ስጋ ተዋለሁ? ለምን ተዋለሁ? ምንም አያደርገኝም። በቃ እሱ እዛ ቤተክርስቲያን ያመንኩት አምላክ ሲቆም ጸጥ ካለው ወይ እዚህ ጋር ሰይጣን ጋር እንስማማለን፣ ወይ እግዚአብሔር እዚህ ጋር ለምን በላሽ ብሎ ከራሴ ጋር በቃ ትጠብ ገባሽ ከእግዚአብሔር ጋር። ወንድና እንዲያደርገኝ ብቻ ውስጥ ገባ ዘልዝዬ ለእናቴ ይኸው ስጋ በልቻለሁ እንደዚህ አድርጌያለሁ እልክላታለሁ ደስ እንዲላቸው። ከዛ እዚህ ጋር ጠብሰን ቀቅለን እንደፈለግን አድርገን የበግ ስጋ አይደለ ደስ እያለን እንበላለን። እሱን በልቼ ማታ ጭፈራዬ ላይ ነኝ፣ ጠጣለሁ፣ አጨሳለሁ፣ ከዛ እመለሳለሁ። እንደዚህ መሀል እያልን ኖርን። ከዛ መሀል ላይ ምን ተፈጠረ? የሆነ የሚያስጠላሽ ነገር የለም? የሆነ ወይ በማለን ውስጥ አትሄጂ ወይ ወደ እንዲህ ውስጥ አትገቢ፣ ይደክማል። በቃ ስልችት ይላል ማለት በየቀኑ አንድ አይነት ነገር ከዛ እንደወጣ ምክንያት የሆነኝ ምንድን ነው? አንድ አበሻ ታመመች፣ በኃይል በጠና ታመመች እና ብር አዋጡ ተባልና ቤተሰቦቿ ብር ልካ እዚህ ሀገር እናቷ ሌላ ባል አገባች፣ በልጇ ብር ማለት ነው። ልመጣ ነው ስትላት እንዳትመጪ ስንት ዓመት የለፋችበትን ብር አገባችበት። እናት አገባች ሲባል ይከብዳል። እህት ወንድም ችግር የለውም ቢያጠፋው፣ በእሷ እንዲህም አይነት ታሪክ አለ። ለእሷ አዋተን ፀጉሯ ላይ ሹሩባ፣ የትግሬ ሹሩባ ይሄ መሀል ላይ የሚገባው ጉብ የሚለው አለ አይደለ? እሱን እንኳን ብሯ እንዳይወስዱባት ብለን በሱ ውስጥ ወርቆቿን ብሯን በሱ ውስጥ ተጠቅልሎላት አልባሶ መሀል ላይ ገብቶ ሹሩባ ተሰርቶ እንግዲህ አበሻ ይሄን ያህል ድረስ ይሄዳል። ተሰርቶላት ወደ ሀገር ቤት ስትመጣ እሷ ሞተች። ልጅቷ ሞተች ሳትደርስ እዚህ ማለት ነው። መንገድ ላይ ሞተች። ኤርፖርት መንገድ ላይ እና ደነገጠ። የሰው ልጅ ህይወት ግን አየሽ፣ በቃ ለካ እንደዚህም አለ የሚለው ጭንቅላቴ ይሄ የሆነ ኪሉሉ የሚያደርግሽ ነገር የለም፣ የሆነ ብንን አይነት ነገር የንቃት ሆነብሽ። ከዛ በሞትስ አይነት ነገር ተሰማኝ። በሞት ያ ሁሉ ሲያልፍ እሷም ስትሞት እኔም እንደዛ ሲሆን በቃ የአንዱ ችግር ለአንቺ የማንቂያ ደወል ሊሆንልሻል። ያቺ ለእኔ ነው ንቃት ሆነች። ምንም አላልኩኝም። ሁሉ ነገሬን እርግፍ አደረኩ። ወለደን ሰማሁ። ልጅ ወለደ። አንቺ ግን እዛው ላይ ነሽ እኮ። እኔ ገና ነው፣ አንቺ እዛው ቆሜያለሁ። ተናደድኩ። እኔ እዚህ መውለድ እየቻልኩኝ፣ እኔ እዚህ ሴት ሆኜ ሺሻ እየቃምኩ እያጨስኩኝ፣ እሱ እዛ ወልዶ ልጅ ህይወት እየኖረ በማን ቀናሽ? በእሱ ሳይሆን በልጅቷ ቀናሁኝ። በሚስትየው ይሄን እኔ ሴት አይደለሁ? ለምን እኔ ተከልክሎ ለምን ለሷ ተፈቀደ?
ስለዚህ የኔ እሱ አይደለም ማለት ነው። የኔ በቃ ሌላ አለ ማለት ነው። ወደ ሌላ ፍለጋ ተሻገርኩ። ከዛ ሰውየውን እረበሽኩኝ። አሰሪሽን ወደ ሀገር የሚሄድ እፈልጋለሁ። የረበሽኩ ስረብሸው ምንድን ነው? አይ በቃ ሀገር ቤት እሄዳለሁ። ስራ በዝቶ ከሆነ ችግር የለውም ሰራተኛ ልጨምርልሽ አለኝ። አይ አትጨምርልኝ ሰራተኛ ግን መሄድ እፈልጋለሁ። እሺ ስትሄጂ አንድ አብራሽ የምትሆን አንድ ሰው ፈልጊ። አቡዳቢ አንድ ጓደኛ ነበረች ሌላ፣ እሷን እኛ ቤት አስመጣናት። አብራኝ ሆነች። እሷ አብረን እንዲቁጭ ብለን አታወራኝም። ስልክ ነው የምታወራው። ኦኬ ስልክ ወንድ ትጀናጀናለች። እኔ ወንድ አላውቅም። የዛን ሰበቅ ከሱ ቀጠቀሙ ቆምሽ አንቺ እዛው ላይ ነሽ። ከዛ እሷ በምታወራው እኔ ንዴት ያዘኝ። ለምንድን ነው እንዲህ በዙሪያ እነሱ ፈላጊ አጥቼ ነው የሚፈልገኝ አይነት ነገር የለም አይነት ውስጥ ገባው። አልወጣሽማ አንቺ ገና እኮ ሰውየው ጋር ነሽ። ከዛ አንድ ወር እሷ እንደተቀመጠች በሁለተኛው ወር አለማምጃት ብሎኝ ማለት ነው። ልክ በሁለተኛው ወሯ ላይ አልፈልግም በቃ ሀገር ቤት መሄድ እፈልጋለሁ። ትመለሻለሽ? አሁን መለሳለሁ። እሺ ለአንድ ወር ፍቃድ ተሰጠኝ። ለልጅቷ ግን ምን ብያታለሁ? ከመጣሁኝ መጣሁ፣ ካልመጣሁ ግን አትንገሩ ለሱ እንደማልመለስ አውቀዋለሁ። ለሱ እንትን በይው ጣዩ ልብሶቼን የማልፈልጋቸው የምፈልጋቸውን ይዤ ማለት ነው። ትቼ ወደ አዲስ አበባ መጣሁ። አዲስ አበባ መጣሁ። ማቀው ምንም ወንድ የለም እዚህ መጥቼ ማለት ነው። አንቺ አሁን አላማሽ ያለው እሱ አግብቷል ወልዷል፣ በቃ እኔም መቀጠል አለብኝ፣ አግብቼ መውለድ አለብኝና ማሳየት አለብኝ ነው ታርጌት። እሱ በቃ እዛ ገባ ወለደ እየኖረ ነው። እኔ ግን እየኖርኩ አይደለም። ምን ማድረግ ጀመር? በቃ ወደ አዲስ አበባ መምጣት እፈልጋለሁ። አዲስ አበባ መጣሁ። ከዛ በመጣሁ በአንደኛ ወሬ ሆቴልና ቱሪዝም አምባሳደር ጋር ያለው ጋር ገባሁ። በወሬ መጣሁ። በወሩ በቃ መለወጥ እንደስከ ዛሬ መቀመጥ የለብኝም አስመዝግቡኝ አልኩኝ። መስከረም ላይ ነሐሴ አካባቢ መጣሁ። መስከረምን ትምህርት ጀመርኩኝ። ለአንድ አመት ተማርኩኝ እዛ ማለት ነው። አመት እየተማርኩኝ ግን ያቺ ሱሱ አልለቀቀችኝም። ቦታ አጣራለሁ እቤት ቁጭ ብዬ ይሄና ይሄ ጭንቅ ይሄ ይዛጋል ማዛጋት እናቴ ጭንቅ ምን ሆነሽ? የቡና ሱስ ነው ተበቅ ማመካኘው የቡና ሱስ ነው። የቡና ሱስ ጠጣለሁ። ምንም ወንድሜ ዱባይ ነው አላልኩሽም? ነገርኩት ችግሬን። እዚህ ምንም ላገኝ አልቻልኩም። ምንም ቦታውንም አላቃቸውም። እና ከቻልክ የሆነ ነገር ላክልኝ አልኩት። ሙሉንም ከፈለክ ላከው። ከዛ ሊፕስቲክ አለ ስትሮበሪ የሚል የሺሻ ጣዕም ያለው አለ። እሱን ገዝቶ ላከልኝ። ልክ ብቻ ሊያዛጋኝ ሲል እንደ ሽታ ቀባትና ሽታዋ ብቻ ስትመጣ ሲሸታኝ ይተወኛል ማዛጋቱ። ከዛ እሱም አልበቃኝም። አንድ ሰሞን ፒፓ መታ ነበር አይተሻት ከሆነ የኤሌክትሪኳ ተጫሰዋ እሷን ላከልኝ። 2 የሚፈሳሹና እሷን በቃ እደበቃለሁ። ወክ ላረግ ነው ብዬ ወጣና አጭሼሽ ዳማከሴንም ጤና አዳሙንም ምኑንም ጠረንሽ የሚለውጠው አለ አይደለ? እሱን አድርጌ ወደ ቤት እመለሳለሁ። ብቻ እንደዛም እየሆንኩኝ ቦታ እያጣራሁኝ ነው። የት ሺሻ አለ? መፈልገው ሺሻ ማጨስ ነው። የት አገኘሁ? እዛው አምባሳደር አሉ። ከቲያትር ቤቱ አሁን አዲስ ፓርክ ነው እንደ አንድነት ፓርክ ተብሎ የተሰራበት ጫካ ውስጥ አሉ። እዛ ውስጥ ተደበቁ። ቤቶች ናቸው። ኩታንኩት ቤት ውስጥ ነው። በህብረት ነው ምድረው ወመኔን የሚያጨሰው እዛ ውስጥ። እኔና አንድ አብራኝ የምትማር የተዋወቅኳት ልጅ አለች። እሷም እንደኔ አንድ ወመን ያግኝቼ ማለት ነው። አብረን ተያይዘን ከትምህርት ቤት ስንወጣ አምባሳደር ፓርክ እንገባለን። አንዳንድ ድራፍታችን እንጠጣና ክላስ እንገባለን። ከክላስ ስንወጣ ማታ ላይ የት እንገባለን? እንትን ሺሻ ቤት እናጨሳለን። ብሩ ከየት ነው የምታመጪው? አሁን ከዛ ስመጣ ይዤ መጥቻለሁ። አላለቀም። ከዛ መሀል ላይ ስልኮች ይዤ መጥቼ ነበር። ስልኬን ሸጥኩኝ። ካሜራዎች ይዤ መጥቼ ነበር። ካሜራ ሸጥኩኝ። እንደነዚህ አይነት ካሜራዎች ነበሩ። ስቲል አሁን 2 አለ፣ ግን ስራ አላውቅም። እነሱ ሲተርፉኝ ትምህርት እንትን አልኩ ጨረስኩ። ከዛ ከአምባሳደር ውስጥ
ለመባረር እንዴት ነው መባረር ሳይሆን መውጣት መቀጠል አልቻልኩም ብሩም ስላለቀ። ከዛ ምን ማድረግ ጀመርኩ። እቺኛዋ ጓደኛ ያልኩሽ አጎቷ እንትን አለው መኪና አሻሻጭ ነው። መኪና ከውጭ ያመጣል ይሸጣል። ከዛ እሷ ደግሞ እዛ ጋር እንደ ሴክሬታሪ ነገር አስገብቷታል። ከዛ እኔን ለነሱ ምግብ እንዳበስል ቦታውን አመቻቸችልኝ። እዛ መኪና የሚሸጥበት ላይ ቡና ይቅማሉ እነሱ። ከዛ ምን ተደረገ እኔ እዛ ቦታ ገባሽ? ከእሷ እሷ ይዛኝ ገባች። ቢያንስ የቀን እዛ እነሱ ጋር ውላለሁ። ሲቃም አብረን እንቅማለን። የሚጨስ ምናምን ነገር የለም። ቢያንስ እንቅም እንደዚህ ሉሉ እናደርግና ስራችን ሰራራን እንጨርሳለን። ማታ ሁለታችን 11 ሰዓት ተኩል ላይ ስራ ስንጨርስ ተያይዘን እዛቸው አምባሳደር እንገባለን። 12 ብር ነው አጭሰሹ እስኪራገፍ ድረስ እስኪያር 12 ብር ነው የምትከፊው። 12 ብር በኢትዮጵያ ውድ ነው። አንዷን ገብተሽ አጭሰ አትወጪም፣ መድገም አለብሽ። እሷ አንድ እፉ ካለችው እኔ ሁለት አይበቃችሁም ለሁለታችሁ ያልቃል። በአንዴ ነው የምትስቢው። አስውስሽ አይደለ ውስጥ ጥርስ ስታደርገው እሳቱ ወደ ውስጥ ታርገሽ አቃጥለሽ ነው የምታወጪው። እሷ ስትደግሞ አረራ ሌላ 24 ብር ነው የሚያስፈልገው ማለት ነው። እሷ አንድ በዚህ መሀል ላይ እንግዲህ አሁን የልጄን አባት ላመጣልሽ ነው። እሺ በእንደዚህ መሀል ላይ ያለን የሙስሊም በዓል መጣ። 1 አመት እኛ አላወቅንም። ወጣን ስራ ብለን ስንሄድ ዝግ ነው እንትን ቤቱ መኪና ቤቱ። ኦኬ በዓል ነው። እናንተ ግን ስራ ነው ሄዳችሁት፣ ዝግ መሆኑን አላወቅንም። ቀጥ ብለን የት ነው ሄዱ። ስራ ስንሄድ ስራ ተዘግቷል። የት እንሂድ ስንታለሽ እኔ እንደዚህ ያለኝ እኔ እንደዚህ ያለኝ ተባባለ። የት ሄደን ሺሻ ቤት ሄደን ስንት ሰዓት? ጠዋት 2 ሰዓት ይከፈታል። ተከፈተ። ለእኛ ሲሉ ከፈቱት 2 ሰዓት ላይ። ድንገት ስንሄድ እኛ እነሱ የሚያስቡላካል ሌላ ነን። ተከፈተልን፣ ገባን፣ ቁጭ አለን። ከዛ ሰዓት ያነሳን እስከ ማታ ድረስ ወተት አስመጥተን ማታ ላይ ማለት ነው መሀል ላይ ወተት አስመጣን። ልባችን መታች። እንቅማለን። እኔ የዛን ሰዓት ላይ እኔ አልቅምም። ምንድነው አጨሳለሁ። በቃ ማጨስ ነው። እሷ ትቅማለች፣ ታጨሳለች። መሀል ላይ የሆነ ቆንጆ ከተስ የሚያምር ወንድ ረዥም ነው። ይሁን እንኳን ፎቶን ባሳይሽ ደስ ይላል፣ ያምራል። ግን መጥቶ መቼ የሚመጣው ቅዳሜ ነው። እዛው ቦታ ታውቁታላችሁ። ደንበኛ ነው ማለት ነው። ደንበኛ ግን ብዙም ይሄ አንዳንዴ አሁን እኔ ልቤ ለወንድ ልጅ ተዘግቷል የለኝም። ከዛ ግን ከመጣሽ በኋላ አላማሽ ስላልተሳካ ትተሽዋል። የዛን ጊዜ ግን ሲመጣ ድንገት ሳየው የሆነ ልቤ የሆነች ነገር ድቡ ነገር እንደተሰማችኝ ተሽታቱ ተይራሽ ብዬ ለራሴ አልተናገርኩም። አየሁት፣ ውስጤ ሲደነግጥ ተሰማኝ። ከዛ ለካ እሱም አይቶኛል፣ አላወቅኩም። ለቡና ለምታፈሯ ልጅ ማናቸው ምንድናቸው ጠይቋል። እስቲ አጣሪ። ወንዶች ጋር ይሄዳሉ፣ ይመጣሉ። ወንድ የለም ቼክ አርጊ። ለካ ሴኩሪቲ አስቀምጧል። እኛ መጣን፣ ጠጣ። ሌላ ሰው እናንተም ጋም የለም። በቃ ለራሳችሁ ናችሁ። እሷም እንደኔ ናት፣ እኔም እንደሷ ነኝ። አላማችን አንድ እና አንድ ገብቶ አጭሶ መውጣት ብቻ ነው። ከዛ የሚቀጥለው ወር ከ2 ወር አካባቢ ይመስለኛል ተግባባን። የተግባባነውን በምንድን ነው? አመቱ አጠገባችን ተቀመጠ። 3 ክፍል አለው። ቪአይፒ የሚባለው እኛን የምንቀመጥበት ነው። መሀል ላይ አለ ከቪአይፒ ቬሪ ኢምፖርታንት ምናምን የሚባል አለ ወረለ ወመን የሚቀመጥበት ደግሞ አለ። ዱርዬ ለማኙ ምናምን ሱስ ያለበት እንደ አዳራሽ አለ። ከሱ ቀጥሎ ትንሽ አለ። ውስጥ በር ይዘጋልሻል። ሰው እንዳይገባብኝ ካልሽ ማንም አይገባም። እዛ ውስጥ ነን እኛ። ለካሱ እዛ ቤትም ደንበኛ ነው። እዛ ቤት ውስጥ ተጠቃሚ ነው። በአጋጣሚ ተግባባን ማለት ነው። እሺ ከእሱ ጋር እዛ ይቅሞ በሳምንት አንዴ ነው የሚመጣው። ይቅማል፣ ያጨሳል፣ ይወጣል። ከሰኞ እስከ ዓርብ አይመጣም። ከዛ እኔ በሚሄድበት ሰዓት ላይ እንዴት ነው የምትጠብቂው ነገር የለም፣ አልመጣም እንባባላለን። በቃ መተያየት ጀመራችሁ? ተጀመርን። በቃ ልቤም ደነገጠ። ከዛ አልመጣም እና አንቺም አቴንሽንሽ ወደ እሱ ሄደ። ከዛ ኧረ አባረች እንዴት ነው አይመጣም እንዴ? ቆይ እስኪ እንጠይቅ እናጣራት። ቆይ ላጣራት አለችና ቡና የምታፍላው ስትጠይቅ እሱ በሳምንት አንዴ ነው የሚመጣው። የዛንም ቀን እግር ጥሎት እንደመጣ አይታወቅም እንጂ በየቀኑ አይመጣም። አጠብቁት ተባላችሁ። አጠብቁት ብላ ቁርጣችን አልነገረች።
ያቺ ቅዳሜ እስክትመጣ እናንተ የየቀኑ ናችሁ፣ እሱ በፕሮግራም ነው። ዴይሊ እኛ ተጠቃሚ ነው። የዛች ቀንም ደግሞ ሙሉ ቀን ውለን ነው እንዳገኛችሁም የተገናኘ ነው እንጂ ባንውል አንገናኝም እንችላለን። ከዛ እንደ ልማዳችን አጭሰን ምን ብለን አጠብቁት አለችን። በቃ ቅዳሜዋ እንዴት ትድረስ? ለእኔ ትልቅ ቀኖች ብዙ ጊዜ ሆነብኝ።